ኦኬ 3.2 በምናይበት ጊዜ ሪኒውዌብል ኤንድ ነን ሪኒውዌብል ሪሶርስ ተብሎ ይጠራሉ። እነዚህ ሪሶርሶች የሚተኩና የማይተኩ በአማርኛ ማለት ነው የሚተኩ የማይተኩ ሪሶርስ አይነቶች። ስለዚህ ከዚህ አንጻር ዲፋይን ስናደርጋቸው አንደኛው ይህንን ሰብ ቻፕተር ከጨረስን በኋላ ተማሪዎች ከኛ ምን ይጠበቃል የሚለውን ነገር አንደኛው ዲፋይን ማድረግ አለብን፣ የሚተኩና የማይተኩ ሪሶርሶቹ የተፈጥሮ ሀብቶች። ሌላኛው ምንድነው ልዩነታቸው? በሁለቱ መካከል ያለው ልዩነት ምንድነው? አንድነታቸውስ ምንድነው? እንዴት ነው ኮንዘርቭ የምናደርጋቸው? እነዚህ የሚተካ ነገርና የማይተኩ ነገሮችን እንዴት ነው ኮንዘርቭ እና የማይተኩ ከሆኑ ግዴታ መጠበቅ አለባቸው። ካልተጠበቁ ምን ይላሉ? ዲፕሊትድ ይሆናሉ፣ ይጠፋሉ አይደል? ከነሱ ነገሮች አንጻር ይህን ነገር ዲቴል እናያለን ማለት ነው። ስለዚህ ሪኒውዌብል ሪሶርስ የሚባሉ ወይም የሚተኩት ሪሶርሶች የሚባሉት አንደኛው ኢንፑቶች ናቸው። እንደነገርኳቸው ሪሶርስ የሚባለው ነገር ኢንፑት ናቸው። ምን ፕሮዳክሽንን ለመስጠት ፕሮዲውስ ምን የተለያዩ ጉድስ ኤንድ ማቴሪያሎችን ለማምረት የምንጠቀምባቸው ሪሶርሶች ናቸው ብለናል። ስለዚህ ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ ጉድስ ኤንድ ሰርቪስን ፕሮዲውስ ለማድረግ የምንጠቀምባቸው ምንድኖች ናቸው? ሪሶርሶች ናቸው ማለት ነው። ስለዚህ ከነዚህ አንጻር በሁለት ይከፈላል። አንደኛው ሪኒውዌብል ነው፣ ሁለተኛው ነን ሪኒውዌብል ሪሶርስ ተብሎ ይጠራል። ስለዚህ ሪኒውዌብል ሪሶርስ የሚባለው ነገር ምንድነው? አንደኛ ይሄኛው ካን ቢ ናቹራሊ ሪፕሌስድ ኦቨር ታይም፣ ከጊዜ በኋላ ያ ነገር ምን ይብላል ሪፕሌስድ ይደረጋል ማለት ነው። ብንጠቀመውም ከጊዜያቶች በኋላ ባክ ተመልሶ የሚመጣ ከሆነ ምን ተብሎ ይጠራል? ሪኒውዌብል ነው። ግን ምን ይወስዳል? ጊዜ ይወስዳል። 10 ዓመት ሊሆን ይችላል፣ 100 ዓመት፣ 1000 ዓመት፣ ሚሊዮን ዓመታቶችም ሊፈጁ ይችላሉ። ከነዚህ ውስጥ ሪፕሌስ የሚደረጉት ሪኒውዌብል ሪሶርስ ተብሎ ይጠራሉ ማለት ነው። ከዛ ውስጥ አሁን ኤግዛምፕሎች አሉ። ለምሳሌ ሰንሻይን ዴይሊ ምንድነው ስሎ ነው። ስለዚህ ከነዚህ ነገሮች አንጻር አሁን ሌላ ሶይል ፎርሜሽን ሃንድረድስ ኦፍ ይርስ አይደል? አሁን ሰንሻይን የፀሐይ ብርሃን በየቀኑ ይተካል አይደል? አያልቅም። በቃ ሁሌም በየቀኑ ይቀያየራል። የሆነ አልቆ አያውቅም። የፀሐይ ብርሃን አልቆ አያውቅም። ነገር ግን አፈርን በምናይበት ጊዜ ግን ከ100 ዓመታቶችን በላይ ሊወስድ ይችላል ያ ነገር ለመመለስ ማለት ነው። አሁን ለምሳሌ ኦቨርግሬዝድ የሆኑ መሬቶች ወይም በዲፎረስቴሽን ወይም በተለያዩ ነገሮች የጠፉት መሬቶች ነው ወይም የእርሻ ቦታዎችን ለመመለስ ያ ነገር ምርታማነቱን ለመመለስ ብዙ ዓመታቶች ያስፈልጋሉ አይደል? የተለያዩ እርከኖች ተሰርተው የተሸረሸሩት አፈሮችን ለመመለስ የተለያዩ ዛፎች ተተክለው እነዚህ አይነት ነገሮችን ተጠቅመን ነው ወደዛ ነገር ባክ የሚመለሱት። ስለዚህ ከዚህ አንጻር ማየት እንችላለን። ከታይም አንጻር ሌላ ሶላር ኢነርጂ አለ፣ ዊንድ ኢነርጂ አለ፣ ሶይል፣ ትሪ፣ ግራስ፣ ጂኦተርማል ኢነርጂ የሚባሉት ግራውንድ ዋተር አይደል? እታች ያሉ ግራውንድ ዋተር ለምሳሌ ምንድን ነው ሪኒውዌብል ይተካል። ከጊዜያቶች በኋላ እነዛ ነገሮች የሚተኩ ናቸው ማለት ነው። ሌላ ጂኦተርማል ኢነርጂ ጂኦተርማል ነው የእንፋሎት ማለት ነው። የእንፋሎት መሬት ውስጥ ያለውን የሂት መጠን ተጠቅሞ ያኛው ኤሌክትሪክሲቲ ክሬት እንዲያደርግ ማድረግ ማለት ነው። ቲቪ ላይ ካያችሁ አለ እንደዚህ አይነት ነገሮች። ጂኦተርማል ኢነርጂ የተለመደ ነው ዓለም ላይ ያን ነገር ሙቀቱን ተጠቅሞ ኢነርጂ ማምረት ማለት ነው። ከአንድ ኢነርጂ ወደ ሌላ ኢነርጂ መቀየር ፍሮም ሂት ኢነርጂ ቱ ኤሌክትሪካል ኢነርጂ እነዚህ አይነት ነገሮችን የሚቀየሩባቸው መንገዶች ናቸው ማለት ነው። ስለዚህ አንደኛው ሪኒውዌብል ሪሶርሶች ናቸው፣ እነዛ ናቸው። ዊንድ አለን፣ ዊንድ ኢነርጂን ተጠቅመን ወደ ኤሌክትሪክ ሲቲ መቀየር እንችላለን ወይም ኤሌክትሪካል ኢነርጂ። ሌላ ደግሞ ዋተር ኢነርጂ አለ፣ ዋተር ኢነርጂ ቀጥታ ወደ ኤሌክትሪሲቲ እነዚህ አይነት ነገሮች አሉና በእነዚህ መንገዶች አማካኝነት ከአንድ ኢነርጂ ወደ አንድ ኢነርጂ እየተቀያየሩ ምን ይላሉ ይቀጥላሉ። ምክንያቱም በፊዚክስ የሚባል ነገር አለ፣ ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ አለ። ኢነርጂዎች ምን አይሉ አይፈጠሩምም አይጠፉም። ይሄ ምንድነው የፊዚክስ ውስጥ አይ ቲንክ ቴርሞዳይናሚክስ 0 ኦር 1 ከነሱ ሎዎች ውስጥ አንዱ ይሄ ነው ማለት ነው። ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ ከአንድ ቦታ ወደ አንድ ኢነርጂ ይተላለፋል። ከሂት ኢነርጂ ወደ ተርማል፣ ከተርማል ወደ ሂት፣ ከሂት ወደ ኤሌክትሪካል እንደዚህ እያሉ ወደ ሶላር እንደዚህ እያለ እየተቀያየረ ይመጣል እንጂ አይጠፋም ማለት ነው። ስለዚህ ሪኒውዌብል ከሚባሉት ውስጥ አንዱ ኢነርጂዎች በእነዚህ ውስጥ መካተት ይችላሉ ማለት ነው። ስለዚህ ሌላኛው ደግሞ ነን ሪኒውዌብል የሚባሉ ሪሶርሶች አሉ። ይሄ ምንድን ነው? ሪሶርሶቻቸው ምን ናቸው? ፊክስድ ናቸው ወይም ሊሚትድ ናቸው። በዛ ውስጥ ያሉት ግራውንድ ውስጥ ሊሆን ይችላል ወይም በዋነኝነት የሚገኙት ምንድን ናቸው? ግራውንድ ውስጥ ያሉት ኢነርጂ እንትኖች ናቸው ሪሶርሶች ናቸው። እና እነዚሁን በተለያዩ ነገሮች አሁን ሪፕሌኒሽድ ሊደረጉ ይችላሉ። ለምሳሌ ሪሳይክሊንግ ተጠቅመን ያን ነገር ልንመልሳቸው እንችላለን። ነገር ግን በጣም ምንድናቸው? በት ኦቨርኦል ሰፕላይስ ሊሚትድ ናቸው።
ምክንያቱም ሰፕላዩ በጣም ሊሚትድ ስለሆነ እነዛ ነገሮች ስለሚታወቁ ሊያልቁ ስለሚችሉ እነዚህ ነገሮች ለመመለስ ትንሽ ቻሌንጂንግ ነው ማለት ነው። ከምን አንጻር ሬኒብል ተብሎ መጀመሪያ ካየናቸው ሪሶርሶች አንጻር እነዚህ ሞር ዲፊከልት ናቸው ማለት ነው። ስለዚህ ኤግዛምፕል በምናይበት ጊዜ ናቹራል ጋዝ የተፈጥሮ ጋዝ አለ፣ ኮል አለ፣ ስቲል አለ፣ አልሙኒየም፣ ኦይል አር የተፈጥሮ ጋዞች እነዚህ ነገሮች ነዳጆች እነዚህ ነገሮች በሙሉ ያልቃሉ። ተለክተው የሚገኙ ነገሮች ናቸው። በየጊዜው አይፈጠሩም። ለመፈጠር ኢን ቢሊየንስ ዓመት ሊፈጅባቸው ይችላል። ቶሎ የማይገኙ ነገሮች ናቸው ማለት ነው። ለዛ ነው ዓለም ላይ ነዳጅ እንደ ናቹራል ጋዝ በኮሞዲቲ ደረጃ የሚሸጥ የለም። ኢን ትሪሊየንስ ዶላር የሆነ ማርኬት ያለው ከትልቅ ኮሞዲቲዎች ውስጥ አንዱ ነው። ኔክስት ኮፊ ይመጣል ማለት ነው። እና ስለዚህ አንደኛው ነዳጅ የሆነበት ምክንያት ከዚህ አንጻር ነው ማለት ነው። ሶ ሌላኛው ደግሞ ዲፈረንስ ቢትዊን ሪኒዌብል ኤንድ ኖን ሪኒዌብል ሪሶርስ በምናይበት ጊዜ ከአንደኛው አቬላቢሊቲያቸው በምናይበት ጊዜ ሪኒዌብል ሪሶርስ ምንድነው ናቹራሊ ሪፕሌስድ ይደረጋል። ግን አመታቶችን ሊፈጅ ይችላል፣ ሴንቸሪዎችን ሊፈጅ ይችላል። ግን ሪፕሌስ መደረጉ አይቀርም። ይሄ ግን ሊሚትር ነው ወይም ፊክስድ ሰፕላይ ነው ያለው። በቃ ቶሎ አይመለስም። መመለስ በጣም ከባድ ነው። ከዛስ ሬኒዋል ታይማቸው አለው ደግሞ ይሄኛው ኩዊክሊ ወይም ስሎዊ ነው። አሁን ለምሳሌ ሰን ኢነርጂ ወይም ሰንሻይን ምን ብለናል? ባኔ ኩዊክ ነው። በቃ ዴይሊ ነው የሚቀያየረው። ዛሬ ከነበረ ነገም ዛሬ ነገ ከነገ ወዲያ መምጣቱ አይቀርም ነው። ነገር ግን ለምሳሌ ሌላ ያየነው ደግሞ ምንድነው? አፈር ግን በአንድ ዓመት በሁለት ዓመት ወይም በቀናቶች አይቀየርም አይደል? አመታቶች ያስፈልጋሉ። አመታቶች ልፋቶች ያስፈልጋሉ እና ከነዚህ ውስጥ ማየት እንችላለን። ነገር ግን ነን ሪኒዌብል በምናይበት ጊዜ ምንድነው ቬሪ ስሎ ነው ወይም ኦፍን ለመመለስ በጣም ከባድ ነው። በቃ ሪፕሌስ ለመደረግ በጣም ከባድ ነው። ቀጣ ደግሞ ምንድነው ኤግዛምፕሎች አሉ። ኤግዛምፕሉ አንደኛ የዚህኛው ምንድነው ሶላር ኢነርጂ አለ፣ ዊንድ አለ፣ ሶይል፣ ትሪ እነዚህ ነገሮች ሪኒዌብል ናቸው። ነገር ግን ነን ሪኒዌብል የሚባሉ ደግሞ ኦይል፣ ኮል፣ ናቹራል ጋዝ፣ ሜታልስ እነዚህ ነገሮች ምንድናቸው ኢን ዘ ግራውንድ ነው የሚገኙት ማለትም ከመሬት ውስጥ ነው የሚገኙት ማለት ነው። እና ኤክስትራክት ለመደረግ ራሱ በጣም ብዙ ወጪዎች ያስፈልጋሉ። አሁን እነዚህ አይነት ኢነርጂዎችን ለመጠቀም ለሀገራቶች ትንሽ ቻሌንጅ ፉል ነው። ምክንያቱም ከመሬት በታች ነው እነዛ ነገር የሚገኙት። እነዛ ነገሮች ከመሬት በታች ገብቶ ለመስራት በጣም ከባባድ ነገሮች ወይም የተለያዩ ነገሮች ቴክኖሎጂካል ነገሮች መጠቀም አለብን። ለዛ ነው ናቹራል ሪሶርስ ቢኖራቸውም አሁን ትልቅ ኤግዛምፕል አፍሪካ ነች። አፍሪካ በጣም ብዙ ናቹራል ሪሶርሶች አላቸው። ግራውንድ ውስጥ የሚገኝ ብዙ ናቹራል ሪሶርስ አለ። ነገር ግን እነዛ ነገሮች ኤክስትራክት አድርጎ ለመጠቀም ምን ያስፈልጋል? ለዛ ካፒታል ያስፈልጋል። ካፒታል ስለሌላት ሌሎች ሀገራቶችን ኢንቫይት ታደርግ ሌሎች ካምፓኒዎች ይገቡና ያን ነገር ሚላሉ ይጠቀማሉ ማለት ነው። በብዛት እነሱ ይወስዱታል። ስለዚህ እነዚህ ነገሮች ከባድ ናቸው ለማግኘትም ከተገኙ በኋላ ለመጠቀምም ከባድ ነው። ከዛ ከተገኙም በኋላ ራሱ ከተጠቀሙ በኋላ እንደገና ስቴል ለማድረግ ስቲል ከባድ ናቸው። ምክንያቱም በጣም ሬር እና ተፈላጊ ናቸው። አየር ዓለም ላይ ሁሉም ጋር አለ፣ ነዳጅ ግን ሁሉም ጋር የለም። ምክንያቱም ምንድን ነው ኢን ዘ ግራውንድ ነው የሚገኘው እና ከዚህ አንጻር ማየት እንችላለን። ሌላ ኮንዘርቬሽን ለምሳሌ ኦቨርዩዝ ከተደረገ ዲፕሌት ሊደረግ ይችላል። ምን ይሄኛው ሪኒዌብል የሚባለው ሪሶርስ፣ ያኛው ግን ሊጠፋ ይችላል፣ ዲስትሮይ ሊሆን ይችላል። ነን ሪኒዌብል የሚባለው ሪሶርስ ግን ሙሉ ለሙሉ ሊጠፋ ይችላል። በስነ ስርዓት ማንጠቀመው ከሆነ ይሄ ነን ሪኒዌብል የሚባለው ሪሶርስ አት ዘ ኤንድ ኦፍ ዘ ዴይ ምን እያለ ይመጣል? እየቀነሰ ይመጣል። ያ ነገር እያለቀ ይመጣል ማለት ነው። እዛም ሀገራቶች ካያቸዋቸውን ከነዳጅ አሁን ሚድል ኢስት ውስጥ የሚገኙት ሀገራቶች ሌላ ኢኮኖሚካል ነገሮች ውስጥ እየገቡ ነው አይደል? ነዳጅ ተኮር የነበሩ ኢኮኖሚያቸውን ቱሪዝም አለበት፣ ኢንዱስትሪ ነገሮች አሉበት፣ ቴክኖሎጂካል ነገሮችም እየገቡበት ነው። እና ይሄ ምንድነው ያልቃል። ሁሌ ተጠቃሚ ሆነ ልንቀር አንችልም ነው። ምክንያቱም ሌሎች ክሬቲቪቲ ነገሮችም ይመጣሉ። አሁን ኤሌክትሪካል ካር እየመጣ ነው፣ በሶላር የሚሰራ መኪኖች እየመጡ ነው። እና ከነዚህ አንጻርም ማየት ይቻላል ማለት ነው። ስለዚህ አሁን እዚህ ጋር ኮንዘርቭ በምናደርግበት ጊዜ ምንድነው ኮንዘርቬሽን ማለት ምንድነው? ሪሶርሳችንን ዋይዝሊ መጠቀም ማለት ኮንዘርቭ ስናደርጋቸውን አሁን ያለው ጀነሬሽን ተጠቃሚ ሆኖ ቀጣይ ለሚመጣውም ጀነሬሽን ያ ነገር ግን መጠቀም አለበት። ፊውቸሪስቲክ መሆን አለብን ማለት ነው። ሁሉንም ሪሶርስ ለኔ ብቻ ብለን አንዱን ሪሶርስ ጥቂት ማህበረሰብ ወይም ጥቂት ሰዎች ብቻ ተጠቅመውት ማለት የለባቸውም። ለቀጣዩ ትውልድ ወይም ቀጣይ ለሚመጣው ለሚረከበው ትውልድ ምን ማድረግ አለባቸው?
አስበው ያንን ነገር ማስቀመጥ አለባቸው ማለት ነው። እና ከዚህ አንጻር ምን ማለት እንችላለን? ኮንዘርቭ ማለት ምንድነው? ዋይዝሊ ያንን ሪሶርስ መጠቀም ፕሪቨንት ማድረግ አለብን። ከምን ሚስ ዩዝ ከሚያደርጉት ከፖሊሽኖች፣ ከዲፕሌሽን አይደል? ፖሊዩት ከሚደረጉ ለምሳሌ ውሃ ይበከላል አይደል? ወንዞቻውን ይበከላሉ። ስለዚህ ምንድናቸውን ዲፕሌትድ የሆኑ ወይም እነዚህ ፖሊዩሽን ተከተለ ማለት ቀጣይ የሚያመጣው ምንድነው? ከዛ ነገር ማህበረሰቡ አይጠቀምም። ሞር ኢኮኖሚካል እንትኑ ምንድነው? ጉዳቱ ይበዛል ማለት ነው። ኤክስተርናሊቲው ሞር ኔጌቲቭ እየሆነ ይመጣል ማለት ነው። እና ከእሱ አንጻር ማየት እንችላለን። ስለዚህ ምንድነው የምናደርገው? አንደኛ ሬዲዩስ አይደል? ኮንዘርቭ ለማድረግ ሬዲዩስ ማድረግ አለብን። ለምሳሌ ዩዝለስ ኢነርጂ ኤንድ ማቴሪያልስ። አሁን እነዚህ ነገሮች አሁን ተርን ኦፍ አንዩዝድ ላይትስ ቱ ሴቭ ፎሲል ፊውሎችን እንትን ለመቆጠብ ምንድነው የማንጠቀምባቸው ላይቶች ወይም መብራቶች፣ እነዚህ ነገሮች ምን ማለት ማጥፋት። ሌላኛው ደግሞ ጋዞችን ወይም ጋዞሊኖችን ለመቀነስ ምን ማለት ወክ ማድረግ አይደል? እነዚህ ነገሮች ነው ሞር ሰዎች ወክ ባረጉ ቁጥር አሁን ኤዥያ ውስጥ ያሉት ከተሞች ምን እያደረጉ ነው? በተለይ ፋሪስት ውስጥ የሚገኙት ቻይና፣ ጃፓን እነዚህ ሀገራቶች ውስጥ አሁን ኤሌክትሪካል ሞተሮች አሉ ሰዎች የሚጠቀሙባቸው፣ ወይም ወክ ያደርጋሉ ወይ በሳይክል ነው የሚንቀሳቀሱት። ምክንያቱም የአየር ንብረቱን ወይም ሪሶርሳቸው እያለቁ የሚመጡ ከሆነ እዛ ነገሮች ለመቀነስ እንዲጠቀሙበት ማለት ነው። እና ከእሱ አንጻረውን ወክ ማድረግ አለብን ወይም ሳይክሎችን መጠቀም አንዱ እና ቤስት አድቫንቴጅ ነው። ምን ለመቀነስ? ጋዞሊን የሚባለውን ነገር ሪዲዩስ ለማድረግ ማለት ነው። ወይም ያን የምንጠቀመውን ነገር ኮንዘርቭ አድርገን፣ ምክንያቱም ጋዞሊን ሌሎች ነገሮች የምንጠቀምባቸው ነገሮች ሊኖሩ ስለሚችሉ ማለት ነው። ያ ሌላኛው ደግሞ ሪዩዝ ማድረግ አለብን። ሬዲዩስ ሪዩዝ፣ ይሄ ምንድነው? መልቲፕል ታይምስ መጠቀም የምንችላቸው ነገሮች አሉ። አሁን ፕላስቲክ ጀክስ አለ፣ ጃርስ፣ ፔፐር ባግ፣ እነዚህ ነገሮች አሁን ፕላስቲኮች አሁን ምን ይባላሉ? ተመልሰው መጠቀም እንችላል። አሁን ሃይላንድ ኮሌክት ተደርጎ ሌላ ሃይላንድ መስራት ይችላል አይደል? አሁን የፕላስቲክ ውሃው እነሱ ነገሮች እንዳለ ተጠራቅመው ሃይላንድ አክቹዋሊ የውሃ ፋብሪካው ስም ነው። ፕላስቲክ ብለን እንጥሩና ፕላስቲኮች ነውን ተመልሰን እነዛ ነገሮች መስራት እንችላለን አይደል? ወደ ፋብሪካው አስገብተን ሪዩዝ ይደረግ ሪሳይክለብል ናቸው ማለት ነው። አሁን ካያችሁት ጋርቤጅ ልንጥል ስንል ሪሳይክለብል እና ሪሳይክለብል ተብሎ ይጠራሉ። እና ሪሳይክል ቢን ውስጥ እዛ ውስጥ ምንከተው ከሆነ ያ ነገር በኋላ ላይ ሪሳይክል ተደርጎ ይመጣል፣ እንጠቀመዋለን ማለት ነው። ሌላኛው ደግሞ ሪሳይክል መደረግ ያሉባቸው ነገሮች እነዚህ ኦልድ አይተሞቹን ወደ ኒው መቀየር። ለምሳሌ ግላስ ሊሆን ይችላል፣ ፕላስቲኮች፣ ካርበን ቦርድ፣ አልሙኒየም፣ ስቲል እነዚህ ነገሮች አሁን ምንድናቸውም ሜታሎች የመቀጥቀጥ ባህሪ ያላችሁ ማለብላችሁ ወይ ዱረብላችሁ እና ከነዚህ ይተጣጠፋሉ። ስለዚህ አንዱን ሜታል ለምሳሌ የተቆራረጠ የነበረውን አንድ ሜታልን አንስተን አቅልጠን ብንጠቀመው አንድ ማቴሪያል መስራት እንችላለን ማለት ነው። ስለዚህ እነዛ ሪሳይክለብል ነገሮችን መጠቀም እንችላለን። ሌላ አቮይድ ፕሮዳክት ዛት አር ዲፊካልት ቱ ሪሳይክል። እነዚህ አሁን ሪሳይክል ለመደረግ የሚከብዱ ፕሮዳክቶችን ምን ማድረግ አለብን? አቮይድ ማድረግ አለብን። ምክንያቱም ከዛ በኋላ እነዛ ነገሮች ድጋሚ ለመጠቀም ከባድ እየሆነ ስለዚህ እነዚህ ነገሮች መማራችን ወይም ሬኒውዌብል ወይም ነን ሬኒውዌብል የሚባሉት ሪሶርሶችን ማወቃችን ከምን ይጠቅምናል የሚለው ነገር አንደኛው ዓለም ላይ ያሉት ሪሶርሶች ከነዚህ ውጭ አይወጡም አብዛኛውን ጊዜ ማለት ነው። ይሄን ነገር እንድንረዳ ያግዘናል። ሁለተኛው ደግሞ ሪሶርሶችን ኮንዘርቭ ለማድረግ ምንድነው ኢንቫይሮንመንታችንን ፕሮቴክት ማድረግ አለብን። የትኛው ነው ሪኒውዌብል የትኛው ነው ነን ሪኒውዌብል የሚለውን ነገር ካወቅን አጠቃቀማችንን በዛው ልክ ይቀየራል። ያለንን መጠን እነዚህ ነገሮች በቁጥር ተለክቶ ከተቀመጡ እነዚህ ነገሮች የሚታወቁ ከሆነ ኢንዲቴል ይሄ ነገር እየተቀየረ መምጣቱና መስራቱ ሁሌም ይቀጥላል ማለት ነው። ስለዚህ ሌላኛው ፕሪዘርቭ ለማድረግ ከምን ከፖሉሽን ሌላ ኳንቲቲዎቹ ከኤር ዋተር እነዚህ ነገሮች በሙሉ ምን መደረግ አለባቸው? በስነስርዓት መጠቀም አለብን። ፖሊዩት ከተደረገ ያን ነገር እንደገና ለማጥራት ያን ነገር ለመስራት በጣም ብዙ ወጪ ይወጣል አይደል? ለምሳሌ አዲስ አበባን ካየን ከድሮ ከ20 ዓመታቶች በፊት ወንዞቹ ወይም ውሃዎቹ በሙሉ ምን ነበሩ? ንጹህ ነበሩ። አሁን በቆሻሻ ተሞልቷል። ስለዚህ እነዚህን የውሃ ዳርቻዎች ለማጥራት በጣም ብዙ ወጪ ያስፈልጋል ማለት ነው። እነዚህን ነገሮች ቀድሞ ለመከላከል ከዛ ለእነዚህ ነገሮች ያስፈልጋል። ምክንያቱም ፕሪቨንሽን ኪውር ከማድረግ አንድ ነገር ያን ነገር ቴክ ኬር ያን ነገር ከማከም
ቀድሞ መከላከል ይሻላል፣ ፕሪቨንት ማድረግ ይሻላል። በሽታዎችን ወይም የተለያዩ ችግሮችን ቀድሞ መከላከል ይሻላል ማለት ነው። ስለዚህ 3.2 ይሄን ይመስላል። 3.3 ቀጣይ እናያለን ማለት ነው።